በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሁለተኛ ሳምንት ቅድስት። የዐቢይ ጾም ሁለተኛ ሳምንት ቅድስት ይባላል። ትርጓሜውም የከበረችና የተለየች የተመሰገነች ማለት ነው። ይኸውም በባህሪው ቅዱስ የሆነ ጌታ ጾሙን ቀድሶ የጀመረባት ዕለት በመሆኗ ሊቁ ቅዱስ ያሬድ ይህንን ሳምንት ቅድስት የሚል ስያሜ ሰጥቶታል። ይህ ሳምንት ቅድስት ቤተ ክርስቲያን ስለ እግዚአብሔር የባህሪ ቅድስና እንዲሁም ቅዱስ እግዚአብሔር ስለ ቀደሳቸው ቅዱሳን አካላት ጾመ ቅድስት፣ ሰንበተ ቅድስት፣ ቤተ ክርስቲያን ቅድስት እያለች የምታስተምርበት ሳምንት ነው። ሰው ሁሉ በቅድስና መንገድ በመመላለስ የክብሩ ባለቤት የመንግስቱ ወራሽ እንዲሆን እግዚአብሔር አምላክ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ በማለት ስለማስተማሩ ሰፊ ትምህርት ይሰጥበታል። ሥርዓተ ቅዳሴው በሚካሄድበት ጊዜም የሚሰበከው ምስባክ፣ የሚነበበው መልእክታት፣ የሐዋርያት ሥራና ወንጌል ስለ ቅድስና የሚናገሩና የሚሰበኩ ናቸው። ከዚህ ሳምንት ስለ እግዚአብሔር የባህሪ ቅድስና ክርስቶስ ወደዚህ ምድር የመጣው ቤዛ ሆኖ በደሙ ሊቀድሰን እንደሆነ እኛም በቅድስና ሕይወት መመላለስ እንዲሆንብን በሰፊው የሚሰበክበት ትምህርት ነው። እግዚአብሔር ማየትና የእግዚአብሔር የሆነውን ሥርዓት መከተል ስለሚያስችል ዕለት ዕለት መልካም በማድረግ ቤተ መቅደስ ተብሎ የተነገረለትን ሰውነታችንን በንጽሕና በመጠበቅ ለእግዚአብሔር የተቀደሰ ዕቃ ሆነን መቅረብ እንደሚገባን ይዘከርበታል። እግዚአብሔር አምላካችን ቅዱስ ነው እያልን በልባችን አምነን በአፋችንም መስክረን በተግባር ግን ከቅድስና ርቀን እንዳንኖር እግዚአብሔር እንደቀደሰንና ልጅነትን እንደሰጠን በማመን በተቀደሰ ሁኔታ መኖር ይገባናል። ለመሆኑ ቅድስና ምንድን ነው? ቅድስና ማለት ቀደሰ፣ ባረከ፣ ለየ፣ አከበረ፣ አመሰገነ፣ አነጻ፣ ሰውነቱን ከርኩሰት ልቡን ከትዕቢት አራቀ ከሚለው የግዕዝ ግስ የተገኘ ኃይለ ቃል ሲሆን ቅድስና ማለት መለየት፣ መከበር፣ መመስገን፣ መንጻትና መጽናት ማለት ነው። ሰውም ሆነ ሌላውን ነገር ቅዱስ የሚሆነው የእግዚአብሔር ስለሚሆን ብቻ ነው። ሰው ሃይማኖት ይዞ በስነ ምግባር የተቀደሰ ሊሆን ይችላል። ዳግመኛም የሰው ልጅ ከመንፈስ ቅዱስ ሲወለድ በቅድስና ሥራ ይጀምራል። የሕይወት ደግሞ ቅድስና እያሳደገ ይሄዳል። በስተመጨረሻም በዕለተ ምጽአት ቅድስናን ፍጹም ይሆናል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 41። ቅድስና በአማኝ ሕይወት ውስጥ የሚያድገው በእግዚአብሔር ኃይል ነው። ነቢዩ ሕዝቅኤል መቅደሴ ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤል የምቀድሰው እግዚአብሔር እንደሆንኩኝ አሕዛብ ያውቃሉ በማለት ተናግሯል። ሕዝቅኤል ምዕራፍ 37 ከቁጥር 28። የሰው ልጅ ለእግዚአብሔር አገልግሎት የተለየ በመሆኑ በፍጹም ኃይሉ፣ በፍጹም ነፍሱ፣ በፍጹም ልቡ እግዚአብሔርን መውደድ አለበት። ቅድስናውን ፍቅሩ ደግሞ ትእዛዙን በመጠባበቅ ይገለጣል። ቅዱስ 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 ተብሎ የሚመሰገን የቅድስና ሁሉ ምንጭ በባህሪ የተቀደሰ ከፍጥረት ያልተለገሰ ቅድስናው ጾሞ ጸልዮ ወድቆ ተነስቶ ተሟግቶ ያልተቀበለው ቅድስናው የባህሪ የሆነ ቅዱሳንን የሚቀድስ የቅዱሳን ሁሉ ቅዱስ እግዚአብሔር ነው። ኃጢአት ለባህሪው የማይስማማው ነውር ነቀፋ የማይገኝበት በባህሪው ቅዱስ የሆነ እግዚአብሔር አምላክ ብቻ ነው። ቅድስናው የማይረክስና የማይጓደል እስከ ዘላለምም ቅዱስና ሕያው ሆኖ የሚኖር እግዚአብሔር ብቻ ነው። ሊቀ ነቢያት ቅዱስ ሙሴ እንዲህ እንዳለ፣ አቤቱ ከአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? በማለት አምላክ አማልክትን እግዚአብሔርን እግዚአብሔርን በቅድስና የከበረ መሆኑን ተናግሯል። መተርጉማን ቅዱስ የሚለውን ቃል ለእግዚአብሔር ሰጥተው ሲተረጉሙት የአምላክ ጽኑ፣ የሰውና በመላእክት አንደበት ምስጉን፣ ከአማልክት ሁሉ ልዩ፣ ኃያል፣ እምድካም ባዕድ እንዴት በማለት ነው ይላሉ።
የሳሙኤል እናት ነቢይት ሐና ለተደረገላት ቸርነት በደስታ ስትዘምር እንደ እግዚአብሔር ያለ ቅዱስ የለም በማለት የእግዚአብሔርን ቅድስና እንደ እስትንፋስ ሳያቋርጥ እንደ ውሃ ምንጭ በባህሪው ሲፈልቅ የሚኖር በቅድስና የሚመስለውና የሚስተካከለው እንደሌለ መስክራለች። አንደኛ ሳሙኤል ምዕራፍ 2 ቁጥር 2። ወንጌላዊ ቅዱስ ዮሐንስም በራእዩ ሲናገር ሁሉን የምትገዛ ጌታ አምላካችን ሆይ ሥራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህን ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ በማለት የእግዚአብሔርን ቅድስና የእርሱ ብቻ እንደሆነ መስክሯል። ነቢዩ ኢሳይያስም የዮሐንስን ቃል ሲጋራ እንዲህ ብሏል። እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ በማለት እግዚአብሔርን በቅድስና የሚመስለው በባህሪው የሚስተካከለው አቻ አምሳያ እኩያ ባልንጀራ የሌለው ብቸኛ አምላክ መሆኑን ነግሮናል። እግዚአብሔር ስሙ ቅዱስ ነው። እግዚአብሔር በባህሪው ቅዱስ በመሆኑ ስሙም ከስሞች ሁሉ የበለጠ የተለየ፣ የተከበረ፣ የተፈራና ከፍ ከፍ ያለ ቅዱስ ስም ነው። ስለዚህም ነው የእግዚአብሔር ስምን በከንቱ አትጥራ ተብለን የታዘዝነው። የእግዚአብሔርም ስም በመሆኑ እንዲሁ በከንቱ ሊጠራ አይገባም። ነቢየ ዳዊት ስሙ የተፈራና የተቀደሰ ነው በማለት ዘምሯል። ነቢየ ልዑል ኢሳይያስም ስለ እግዚአብሔር ቅዱስ ስም ሲመሰክር ዘላለም የሚኖር ስሙም ቅዱስ የሆነ በማለት ቅድስናው የማያልቅ የማይነጠቅ ማንም የማይሳተፈው የዘላለም ቅዱስ ስም መሆኑን ተናግሯል። ቅዱሱን የወለደችው የቅዱሱ እናትም እመቤታችን ልጇን ወዳጇን ባመሰገነችበት ምስጋናዋ ላይ እናታዊ ምስክርነትን ሰጥታለች። ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ለልጅ ልጁ ነው በማለት የድርሻዋንም መስክራለች። ሉቃስ ወንጌል ምዕራፍ 1 ቁጥር 50። ይህም ቅዱስ ስም መጥራት ይቀድሳል፣ ያከብራል፣ ይለያል፣ ያጸናል፣ ያነጻል። ባለቤቱም ቅዱስ ስሜን አረከሱ፣ እኔ ግን የእስራኤል ቤት በመጣሁባቸው በአሕዛብ መካከል ስላረከሱት ለቅዱስ ስሜ ስል እራራለሁ በማለት ስለ ቅዱስ ስሙ ሲል በስሙ ለሚማጸኑት ሁሉ ምሕረትን እንደሚያደርግ ተናግሯል። በአፈ መላእክት የሚመሰገነውና የሚቀደሰው አምላክ በልሳነ ሰብእም ቢሆን ይትቀደስ ስምከ ስምህ ይቀደስ ብለን እንድናመሰግነው የቅድስና ባለቤት እግዚአብሔር አስተምሮናል። ለዘላለም በስሙ ቅዱስ 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 እየተባለ ይመሰገናል። ስሙ ቅዱስ የሆነ ፈጣሪም በቅድስናው የእርሱ የሆኑትን ሁሉ ይቀድሳል። ስሙን መጥራት ይቀድሳል። እግዚአብሔርን የሚፈልግ ልብ ደስ ይበለው፣ በቅዱስ ስሙም ተጓደዱ የተባለው ለዚሁ ነው። ነቢየ ዳዊትም ግሩምና ቅዱስ ነውና ሁሉም ታላቅ ስሙን ያመስግኑ በማለት በመዝሙር አመስግኖታል። እግዚአብሔርም ለሙሴ የተቀደሰውን ስሜ እንዳያረክሱ ለአሮን ለልጆቹም ንገራቸው ሲል መመሪያ እንደሰጠው እንመለከታለን። የእግዚአብሔር ስሙን ብቻም ሳይሆን ቃሉም ቅዱስ፣ ክቡር፣ ጽኑ፣ ልዩና ንጹሕ ነው። ነቢየ ዳዊት በምድር ላይ እንደተፈተነ 7 ጊዜ እንደተጣራ የእግዚአብሔር ቃላት የነጹ ቃላት ናቸው በማለት በመዝሙር ምዕራፍ 11 ቁጥር 6 ላይ እንደተናገረው የእግዚአብሔር ቃል እንደ ፍጡራን ቃል የሚለዋወጥ የሚነዋወጥ የሚቀያየርና የሚሰረዝ እንዲሁም የሚደለዝ በየጊዜው እርማት የሚያስፈልገው አይደለም። አይታረምም፣ አይገመገምም። ጥርጥር የሌለበት የማይለወጥ የማይናወጥ ለዘላለም የጸና የተደላደለ ቃል ነው። ይኸውም ቅዱስ ወንጌል ላይ ወንጌላዊ ማርቆስ እንዲህ እንዳለ ከዚህ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይናወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መግቢያው ድረስ በእጃቸው ላከው በማለት ለታመሙት ፈውስ፣ ለደከሙት ኃይል የሚሆን ስርየተ ኃጢአት የሚያሰጥ የመንግሥተ ሰማያት ዜጋ የሚያደርግ ይህንን የረከሰውን ዓለም የሚቀድስ ቅዱስን ወንጌል ለዓለም ስበኩ፣ አልጫውን ዓለም በቃለ ወንጌል ጨውነት አጣፍጡ
ጨለማውንም ግለጡ ብሎ በሐዋርያት እጅ እንደላከው ነግሮናል። የማርቆስ ወንጌል ምዕራፍ 16 ቁጥር 8። ይህም ቅዱስ ወንጌል እንደ ፍጡራን ድርሰቶች በጊዜ ሂደት አይለወጥም፣ አይፋለስም፣ አይሰረዝም፣ አይሻርም፣ አያረጅምም። የቃሉ ባለቤት እንዲህ ሲል እንዳስጠነቀቀን እውነት እላችኋለሁ ሰማይና ምድር እስከሚያልፍ ድረስ አንዲት የውጣ ቃል ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይሆናል በማለት አስቦናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 18። አሁን ከትእዛዛቱ አንዲቱን የሚሽር በመንግሥተ ሰማያት ከሁሉ ታናሽ ይሆናል ማለቱ በመንግሥተ ሰማያት ትንሽ ትልቅ እየተባለ በተዋረድ መኖር የሚባል ነገር የለም። በመንግሥተ ሰማያት በሚሰጠው ዋጋ ታናሽ ተብሎ ተፈርዶበት ወደ ሲኦል ይጣላል ሲል ነው። ስለዚህም የእግዚአብሔር ቃል ከሚያልፍ ይልቅ ሰማይና ምድር ቢያልፍ ይቀላል ያለው የቃሉን ክቡርነት ዘላለማዊ ቅድስናውን ሲናገር ነው። ይህም ቅዱስ ቃል ሸክማችንን የሚያቀልልን፣ የተቆረጠውን ተስፋችንን የሚቀጥልልን፣ ኖራችንን የሚያንከባልልልን፣ ወጥመዳችንን የሚበጥስልን፣ እንባችንን ከዓይናችን ላይ የሚያብስ፣ የቆሰለውን ልባችንን የሚፈውስ፣ የተሰበረውን የሚጠግንልን፣ እንቆቅልሻችንን ሁሉ የሚፈታ፣ ከድካም የሚያበረታ፣ ለጥያቄዎቻችን ሁሉ መልስ የሚያመጣ፣ ሐዘናችንንም ለደስታ ጭንቀታችንን ለእርጋታ የሚለውጥ፣ ውስጣችንን በደስታ የሚሞላ፣ ዕለት ዕለት የምንጋተው የእግዚአብሔር ቃል ወተት፣ የምንጎርሰው የእግዚአብሔር ቃል ፍትፍት፣ የምንበላው የእግዚአብሔር ቃል እንጀራ፣ የምንጠጣው የእግዚአብሔር ውሃ፣ የምንቆርጠው የእግዚአብሔር ቃል ጮማ፣ የምንጎጨው የእግዚአብሔር ቃል ወይን ነው። ምስጋናውም ቅዱስ ነው። ምስጋናውም እንደ ወንጌሉ ቅዱስ ነው ስንል ለእግዚአብሔር የምናቀርበው ምስጋና ለፍጡራን ከሚቀርቡት ምስጋናዎች ሁሉ የተለየና የተቀደሰ ስለሆነ ነው። አንድ ምስጋና የተቀደሰ ሊያደርገው የሚችለው ቅድሚያ 3 አካላት መቀደስ ሲኖርባቸው ነው። እነዚህም አመስጋኙ፣ ተመስጋኙና ምስጋናው ናቸው። ይህም ማለት መጀመሪያ ምስጋናውን የሚያቀርበው አካል የተቀደሰ መሆን አለበት። እንዲሁም ምስጋና የሚቀርብለት አካልም ሆነ ምስጋናው የተቀደሰ መሆኑ አለበት። ለምሳሌ አንድ ምስጋና ለማይገባው አካል የሚቀርብ ከሆነ ምስጋናው ከንቱ ውዳሴ እንጂ የተቀደሰ ምስጋና አያሰኘውም። የእግዚአብሔር ምስጋና ግን ቅዱስ ነው የምንለው ከዚህ ሁሉ የተለየ ነውና። የመጀመሪያው የእግዚአብሔር ምስጋና ምትክ፣ ድግ፣ አቻ፣ አምሳያ የሌለው አንዲት መሆኗ ነው። ይህችውም ማንም የማይቀድሷት መለኮታዊ የባህሪ ምስጋና ናትና። ነቢየ ኢሳይያስ የእግዚአብሔርን ክብርና ምስጋና ለሌላ መስጠትም ሆነ በሌላ መተካት እንደማይቻል ሲናገር እኔ እግዚአብሔር አምላክህ ነኝ፣ ስሙም ይህ ነው፣ ክብሬም ለሌላ ምስጋናዬም ለተቀረጹ ምስሎች አልሰጥም ሲል ንጉሥ በመንግስቱ ባላባት በርዕስቱ ጎልማሳ በሚስቱ ቀናተኛ እንደሆነ አምላክም በአምላክነቱ ቀናተኛ ነውና የባህሪ ጌትነቱን ክብሩንና ምስጋናውን አሳልፎ ለፍጡራን መስጠት እንደማይገባ ያስጠነቅቃል። እግዚአብሔር የሚመሰገንበት ምስጋና የተለየ እንደሆነ ጌታችን ለደቀ መዛሙርቱ መጽሐፈ ኪዳንን ሲያስተምራቸው ከተሰጠ የማይነጠቅ ካደረ የማይለይ ዕውቀትን ሰጣችኋለሁ፣ የማይመረመር ክብርንም አወርሳችኋለሁ ብለህ የተናገርክ አንተ እናመሰግንሃለን፣ አንተ ምስጋናን እናቀርብልሃለን፣ ስቡሕ እኩት ቅዱስ እያልን በፍጹም ምስጋናም እናቀርብልሃለን። እኛ ቤተሰቦች፣ ባሮች፣ አገልጋዮች፣ ባለሟሎች፣ እኛ ቀሳውስት እንዲህ እያልን እናመሰግንሃለን በሉት ሲሉ ተናግሯል። ንጹሕ ምስጋና ማለቱ በዚህ ምስጋና ፈጣሪ እንጂ የትኛውን ፍጡር አይመሰገንበትምና፣ ሁለተኛ እግዚአብሔር የሚመሰገነው ቅድስና ባለው አካል በመሆኑ ነው። ለዚህም የመጀመሪያው ተጠቃሽ የሚሆነው ምስጋናቸው እረፍታቸውም ምስጋና የሆነላቸው የሚኖሩ ቅዱሳን መላእክቶች ናቸው። እነርሱ በቅዳሴ ውጪ ሌላ ግብር ስለሌላቸው እነርሱም ቅዱሳን ናቸው።
ቅዳሴያቸውም ቅዱስ ነው። ነቢየ ኢሳይያስ መሰረታዊ ግብራቸውን ሰማያዊ ምስጋናቸው ምን ይመስል እንደነበር ሲናገር እግዚአብሔር በረዥም ከፍ ባለ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱ 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበረ። የመድረኩም መሰረት ከጨዋዮች ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት በማለት የመላእክት መደበኛ ግብራቸው በቅዱስ ልሳናቸው ቅዱስ ምስጋና ለቅዱስ እግዚአብሔር ማቅረብ መሆኑን ተናግሯል። ቤተ መቅደሱ ቅዱስ ነው። እግዚአብሔር ስሙ የሚጠራበትን፣ ቃሉ የሚነገርበትን፣ ምስጋናው የሚደርስበትን፣ ቅዱስ ሥጋውን ክቡር ደሙ የሚፈተትበትን ቤት ቀድሶታል፣ ለይቶታል፣ አክብሮታል። ለመጀመሪያ ጊዜ ቤተ መቅደስ የታነጸው በእግዚአብሔር ትእዛዝ ነው። ይኸውም በመካከላቸው በጸጋና በረድኤት ያድር ዘንድ እንደሆነ ከነ ምክንያቱ ተገልጧል። ዘጸአት ምዕራፍ 25 ቁጥር 20። ይህ ቤተ መቅደስ ሰማያዊ ጸጋ የሚታደልበት መስዋዕተ እግዚአብሔር የሚያርግበት መሆኑን ዳዊት በዝማሬው እንዲህ ሲል ገልጦታል። አቤቱ በቤት በረከት እንጠግባለን፣ ቤተ መቅደስ ቅዱስ ነው፣ በእውነት ድንቅ ነው ሲል ዘምሯል። ቤተ መቅደሱን ቅዱስና ድንቅ ያደረገው አሰራሩና የሥነ ሕንፃ ውበት አይደለም፣ በውስጡ የሚከናወነው ሥርዓት አምላካዊና ዘላለማዊ ሥርዓት በመሆኑ ነው። ነቢየ ዳዊት በቤት በረከትን እጠግባለሁ ያለው ቃል ነቢዩ አብዮድ ደግሞ በቅዱስ ተራራዬ ላይ እንደ ጠጣችሁ ሁሉ አሕዛብ ዘወትር ይጠጣሉ በማለት አሕዛብም አምነው ተጠምቀው በመቅደሱ የሚቀዳውን የአምላክ ክብር ደሙንም ጠጥተው ቅዱስ ሥጋውንም በልተው የሚጠግቡም ተናግሯል። ዳግመኛም ወደ እግዚአብሔር የሚያርገው መስዋዕተ ቁርባን የሚቀደስበትም ስለሆነ ነው። ሊቀ ነቢያት ሙሴ እንዲህ እንዳለ ለእግዚአብሔር መስዋዕት አድርጎ የሚያቀርበው እንስሳም ቢሆን ሰው ከእነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል በማለት ቤተ መቅደሱ ቅዱስ በመሆኑ በውስጡ የሚቀርበውን መስዋዕት ሁሉ እንደሚቀደስም ተናግሯል። ስለዚህ ቤተ መቅደስም የእግዚአብሔር ዙፋን ስለሆነ ንጉሥ በዙፋኑ ተቀምጦ በበደለ ይፈርድበታል፣ ለተበደለም ይፈርድለታል፣ ካሳ ያስከፍልበታል፣ የቀማውን ያስመልስበታል፣ እርቀ ሰላምንም ያውጅበታል። እግዚአብሔርም ቤተ መቅደሱን ዙፋኑ አድርጎ ወደ እርሱ የተጮኸው ጩኸት የተዘመረውን መዝሙር ያዳምጥበታል፣ የቀረበውንም መስዋዕት ይቀበልበታል፣ የሰውን እንቆቅልሽም ይፈታበታል፣ የሕዝቡንም እንባ ያብስበታል። በካህናትና በጳጳሳትም ላይ ያደረ መንፈሳዊ ዳኝነትን ይሰጥበታል። ነቢየ ዳዊት ሲዘምር እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው በማለት በቅዱስ ቦታው የአባትነት ሥራ የዳኝነት ተግባር እንደሚሰራም ተናግሯል። መዝሙር 27 ቁጥር 5። ስለዚህ እንኳን የሰማያዊ ንጉሥ ቤት ቀርቶ የምድራዊ ንጉሥ ቤት ይከበራልና የእግዚአብሔርን ቤተ መቅደስ ልናከብረው ልንፈራው ይገባል። እግዚአብሔር የቤተ መቅደሱን ክብር ለሙሴ ገልጦለታል። ልበ አምላክ ዳዊትም ለእግዚአብሔር ቤተ መቅደስ የአክብሮት ስግደት እንደሚገባ ሲናገር ቅዱስ ነውና ወደ እግሩ መረገጫ ስገዱ፣ በቅዱስም ተራራም ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና በማለት ለእግዚአብሔር ያለንን ክብርና ፍቅር ከምንገልጥበት መንገድ አንዱ መቅደስ ውስጥ በምናደርገው አምልኮትና አገልግሎት መሆኑን ተናግሯል። እግዚአብሔር ረቂቅ መንፈስ ነው፣ እኛ ግዙፋን ነን። እርሱ ምሉዕ ነው፣ እኛ ውስኖች ነን። እግዚአብሔር እርሱ ቢፈቅደውና በወደደው መጠን እንደተገለጠ እኛ ለእርሱ ያለንን ፍቅርና አክብሮት እርሱ ለእኛ ያለውን ፍቅርና አክብሮት የሚገልጠው በመቅደሱ ነው። ምክንያቱም እኛ ለእግዚአብሔር ያለን ክብር ለመገለጥ እንሰግድለታለን ቢባል በመቅደሱ ውጭ የት ልንሰግድ እንችላለን? እኛ ምድራውያን የሰው ልጆች በአየር ላይ መስገድ አንችልምና። ስለዚህ ለባህሪያችን የሚስማማ ከእግዚአብሔር ጋር ሊያገናኘን የሚችል የተወሰነ ምድራዊ ቦታ ያስፈልገን ስለነበር ቤተ መቅደሱን አክብሮ የሰጠን። ስለዚህ በቤተ መቅደሱ ሰዎችና መላእክት
ለአምልኮተ እግዚአብሔር የሚያገናኝ ድልድል ነው። ነቢየ ዳዊትም በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስን እሰግዳለሁ፣ ስለ ምሕረትም ስለ እውነትን ስምን አመሰግናለሁ በማለት ዘምሯል። ዳዊት መላእክትን የታገኛቸው ነበር በፊታቸው የዘመረውስ የሚል ጥያቄ ቢነሳ ቅዱሳን መላእክት በቤተ መቅደሱ ስለሚገኙ በመቅደሱ ቆሞ ያመሰገነውና ምስጋናውም ሲናገር ነው። ዛሬም ቅዱሳን መላእክት ዘወትር በቤተ ክርስቲያን በማህሌት በቅዳሴና በልዩ ልዩ አገልግሎት የማይለዩን ሊቃውንት ይናገራሉ። በተለይ በቅዳሴ ጊዜ አሐዱ አብ ቅዱስ በተባለበት ሰዓት ጊዜ ጀምሮ እስከ ፍጻሜው ድረስ ሻሽ ተነጥፈው እንደ ቅጠል ረግፈው እንደ ግንድ ተረብርበው የቅዳሴውን ሥርዓት እንደሚሳተፉ የተሰዋውንም መስዋዕት የቀረበውንም ቁርባን የታጠነውንም ዕጣን እንደሚያሳርጉ ሊቃውንቶች ይናገራሉ። መፍቅሬ ጥበበ ሰለሞን ታላቁን ቤተ መቅደስ ሰርቶ ሲጨርስ እግዚአብሔር አምላክ ገልጦ በታየው ቤተ መቅደስ መደሰቱን እንዲህ ሲል መስክሯል። በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያዳምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ቤቴ መርጬዋለሁ፣ ቀድሼዋለሁም። ዓይኖቼን ልቤም ዘወትር በዚያ ይኖራሉ። ለጊዜው ለሰለሞን ቤተ መቅደስ ቢሆንም ፍጻሜው ግን በየጊዜው በስሙ የተሰሩትን ወደፊትም የሚሰሩትን አብያተ ክርስቲያናት ሲናገር ነው። ስለዚህ ማለዳ ተነስተን ወደ ቤተ መቅደስ የምንገሰግሰው የእግዚአብሔር ዓይኖች በዚያ ናቸው ብለን ነው። ዘወትር በመቅደሱ ተገኝተን ደጅ የምንተናው የእግዚአብሔር ልብ በዚያ አለ ብለን ነው። አሁን ዓይኖቼ በዚያ ይኖራሉ ሲባል የእግዚአብሔር ዓይኖች በሌላ ስፍራ የሉም ማለት ወይም በሌላ ስፍራ አያዩም ማለት አይደለም። ዓይኖቹ የሌሉበት ስፍራ የለምና። ሐዋርያው ቅዱስ ጳውሎስ በእኛ በሚቆጣጠር በእርሱ ዓይኖች ሁሉ ፊት ሁሉ የተራቆተ የተገለጠ እንጂ የተሰወረ ፍጥረት የለም። ዕብራውያን መልእክት ምዕራፍ 4 ከቁጥር 13 በማለት የእግዚአብሔር ዓይኖች ፍጥረታትን ሁሉ እንደሚያዩ ተናግረዋል። ነገር ግን ዓይኖቹ በዚያ ይሆናሉ ማለቱ የምሕረትና የረድኤት ዓይኖች በመቅደሱ መኖራቸውን ሲነግረን ነው። ጾሙን የዲያብሎስ ድል መንሻ የኃጢአት መደምሰሻ ያድርግልን። በመጨረሻም የተጠራነው በቅድስና ሕይወት እንድንኖር መሆኑን አውቀን ተረድተን ዘወትር በጽኑ እምነትና በንስሐ ሕይወት ልንኖር ይገባል። አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾም ጸሎታችንን ይቀበልልን። በሦስተኛ የዐቢይ ሳምንት አጽዋም እስከምንገናኝ ቸር ያቆዩን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር።